ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለየካቲት 11 2018 ለዕለተ ረቡዕ ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን። ሀገራዊ ምክክር ችግሮችን በሰላማዊ መንገድ ለመፍታት የቀረበ ድል መሆኑ ተገለጸ። ሀገራዊ ምክክሩ ለዘመናት የቆዩ አወዛጋቢ ጉዳዮችን በሰላማዊ መንገድ ለመፍታት የሚያስችል ለውጥ አምጪ ድል መሆኑን በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊሮ ሜምስበርገር ገልጸዋል። አምባሳደሯ ለጋዜጣ ፕላስ እንደገለጹት የኢትዮጵያ ሀገራዊ ምክክር ኮሚሽን ሴቶችን፣ ወጣቶችንና የተገለሉ የህብረተሰብ ክፍሎችን ለማሳተፍ የሚከተለው አካታች ስትራቴጂ የሚደነቅ ነው ብለዋል። በትግራይ ክልል እየተከናወነ ያለው አጀንዳ የማሰባሰብ ሂደት ወደ ጠቅላላ ጉባኤ ምዕራፍ እንዲሸጋገር ያላቸውን ተስፋ ገልጸዋል። የታድሶ ኮሚሽን የሽግግር ፍትህና ሀገራዊ ምክክር ለዘላቂያዊ መረጋጋት ወሳኝ መሆናቸውን ጠቁመዋል። የአውሮፓ ህብረት ለኢትዮጵያ ታድሶ ኮሚሽን 16 ሚሊዮን ዩሮ በመመደብ የመጀመሪያው ዓለም አቀፍ አጋር መሆኑን አመልክተዋል። ኢትዮጵያ የመጀመሪያ የሆነውን የነዳጅ ምርት መፈተሻ ላቦራቶሪ በድሬዳዋ ከተማ በቅርቡ ልትከፍት መሆኑን የኢትዮጵያ የተስማሚነት ምዘና ድርጅት አስታውቋል። የድርጅቱ ዋና ዳይሬክተር ኢንጂነር መዓዛ በራ ለጋዜጣ ፕላስ እንደገለጹት ላቦራቶሪ ወደ ሀገር ውስጥ የሚገቡ የነዳጅ ምርቶችና ዘይቶች የተቀመጠውን የጥራት መስፈርት ማሟላታቸውን ለመፈተሽ የሚያስችል ነው ብለዋል። አገልግሎቱ በቅርበት መሰጠቱ አምራች ድርጅቶችና ተቋማት በተቀላጠፈ መንገድ ጥራት ማረጋገጥ እንዲችሉ የሚያግዝ መሆኑን ጠቅሰዋል። ለዚህም ዘመናዊ መሳሪያዎችና የሰለጠኑ ባለሙያዎች መዘጋጀታቸውን ጠቁመዋል። ተቋሙ በድሬዳዋ፣ በአዳማ፣ በሐዋሳና በባህር ዳር ተጨማሪ የፍተሻ ላቦራቶሪዎችን በማደራጀት ላይ እንደሚገኝም ተናግረዋል። ሴቶችን በውሳኔ ሰጭነት ላይ በማሳተፍ ረገድ የሚቀሩ ስራዎች እንዳሉ የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታወቀ። ቢሮው ይህንን የገለጸው በዓለም አቀፍ ደረጃ ለ115ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረውን የሴቶች ቀን አስመልክቶ ጋዜጣዊ መግለጫ በሰጠበት ወቅት ነው። ሰላማዊት ሙሉጌታ 50ኛ ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል ዓለም አቀፍ የሴቶች ቀን ማርች 8 በዓለም አቀፍ ደረጃ ለ11ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ እንደሚከበር የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ገልጿል። የቢሮው ኃላፊ ቆንጂት ደበላ በዓሉን አስመልክቶ በሰጡት ጋዜጣዊ መግለጫ በዓሉ ሲከበር የተለያዩ የንቅናቄ ስራዎች እንደሚከናወኑ ገልጸው በማህበራዊ ኢኮኖሚያዊና በፖለቲካው ዘርፍ እንዲሁም በህግ ማዕቀፎች በሴቶች ላይ የሚደርሱትን ችግሮች በመለየት ከሚመለከታቸው አካላት ጋር ውይይት እንደሚደረግ አስታውቀዋል። ሴቶች በጥቃቅንና አነስተኛ ኢንተርፕራይዞች እንዲደራጁና በስራ ዕድል ተጠቃሚ እንዲሆኑ የተደረገበት ጥረት ለውጥ እየመጣም ያለበት ሁኔታም ጭምር አለ። ሴቶች የህብረተሰቡ ግማሽ አካል እንደመሆናቸው የሚፈጠሩ ስራ ዕድሎች 50% እና በላይ ሴቶች መሆን አለባቸው በሚል እንደ ከተማ አስተዳደርም በዛ ደረጃ በእቅድም ጭምር ተይዞ አፈጻጸሙም ከዛ በላይ አሁን የግማሽ ዓመቱን ካየን ወደ 53.7% ሴቶች የስራ ዕድል የተፈጠረበት ሁኔታም ጭምር አለ ማለት ነው። ሴቶች በቡድንም በተለያዩ አደረጃጆች ተደራጅተው በብድርና ቁጠባ ተጠቃሚ እንዲሆኑም እየተደረገ ያለበት ሁኔታ አለ። ኃላፊዋ አክለውም በሴቶች ላይ የሚደርሰው ጾታን መሰረት ያደረገ ጥቃት ለመከላከል እንዲሁም በውሳኔ ሰጪነት ላይ ያላቸውን ተሳትፎ በሚፈለገው ልክ ለማሳደግ ሊሰራ እንደሚገባ አስታውቀዋል። በተለይ በውሳኔ ሰጪነት ላይ አሁንም የሚቀሩ ጉዳዮች እንዳሉ ማየት ይቻላል ማለት ነው። ይሄ በቀጣይም ጭምር መታየት ያለበት። ከዛ ውጪ ጾታን መሰረት ያደረጉ ጥቃቶችም እንደዚሁ በተመሳሳይ የሚታዩበት ሁኔታ ስላለ አሁንም በቀጣይ ይሄንን መስራት ያስፈልጋል ማለት ነው። ይሄንን የሴቶች ቀን ስናከብር በተለይ 50ኛ ዓመት የሴቶች ቀንን እንደ ሀገርም ጭምር እንደ ከተማችንም ስናከብር እነዚህን ተግዳሮቶች ለመሻገር ምን ማድረግ አለብን፣ ምን አይነት ስራዎችን መስራት አለብን የሚለው ልዩ ትኩረት የሚሰጠው ጉዳይ ነው ማለት ነው። አሁንም የቤት ውስጥ ስራ ጫና ምክንያት ወደኋላ የሚቀሩ ሴቶች አሉ። ወደፊት ከማምጣት አንጻር አሁንም የሚታዩ እጥረቶች ስላሉ እዚህ ላይ በጣም መስራት ያስፈልጋል። ዓለም አቀፉን የሴቶች ቀን ማርች 8 ከማክበር ጎን ለጎን ሴቶች በምርጫ ተሳታፊ እንዲሆኑ ግንዛቤ የማስፋት የደም ልገሳ ተግባራት፣ የፓናል ውይይትና ከ5000 በላይ የሚሆኑ ሴቶች ደግሞ የፋይዳ መታወቂያ ተጠቃሚ የማድረግ ስራ እንደሚሰራ የገለጹት የቢሮው የሴቶች ዘርፍ ምክትል ኃላፊ ዝናሽ ከተማ ናቸው። የፋይዳ መታወቂያን በተመለከተ እኛ ከተማ ላይ በልዩ ሁኔታ በተለያየ ጊዜ መንግስት አቅጣጫ በማስቀመጥ ሁሉም ዜጋ ከተማሪ ጀምሮ ከህፃናት ጀምሮ አካል ጉዳተኞችና አረጋውያን ሴቶች ደግሞ በልዩ ሁኔታ ትኩረት ተደርጎባቸው
መታወቂያ ተጠቃሚ ወይ ደግሞ ብሔራዊ መታወቂያ ተጠቃሚ እንደሆኑ ተደርጓል። ቀሪውን ተደራሽ የማድረግ ስራ ደግሞ በዚህ በማርች 8 ንቅናቄ ወር 500,000 ሴቶችን ተደራሽ ለማድረግ አቅደን እየተንቀሳቀስን እንገኛለን። ስራውን ጀምረናል። ሌላኛው ዘንድሮ ያው የምርጫ ዓመት እንደመሆኑ መጠን ሴቶች በሀገር ደረጃ በምርጫ መሳተፋቸው አንድም የመብታቸው አንዱ አካል ነው ማለት ነው። ስለዚህ በምርጫ እንዲሳተፉ አዌርነስ ወይ ደግሞ ሰፊ ግንዛቤ በተለይ ደግሞ ከ18 ዓመት በላይ የሆኑ ሴቶች፣ ወጣቶች፣ እናቶች ተሳታፊ እንደሆኑ በመራጭነት በአስመራጭነት እና በመሳሰሉ ጉዳዮች አዌር የማድረግ ወይ ደግሞ ግንዛቤ መፍጠር ስራዎች እንሰራለን። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። ሩሲያና ዩክሬን ስምምነት ላይ ለመድረስ መስራታቸው እንደሚቀጥሉ ተገለጸ። ሁለቱም ወገኖች ለመሪዎቻቸው መረጃ ለመስጠትና ከስምምነት ላይ ለመድረስ መስራታቸውን ለመቀጠል ተስማምተዋል ሲሉ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ተናግረዋል። ልዩ መልእክተኛው እንደገለጹት ዩክሬንና ሩሲያ በጄኔቫ ከተካሄደው ሶስተኛው ዙር የሶስትዮሽ ውይይት በኋላ ድርድሩን ለመቀጠል ተስማምተዋል። በፕሬዚዳንት ትራምፕ መሪነት ዩናይትድ ስቴትስ ከዩክሬንና ከሩሲያ ጋር የተካሄደውን ሶስተኛውን ዙር የሶስትዮሽ ውይይት አሸማግላለች ሲሉ በኤክስ ገጻቸው ላይ ገልጸዋል። ሁለቱም ወገኖች ለመሪዎቻቸው መረጃ ለመስጠትና ስምምነት ላይ ለመድረስ መስራታቸውን ለመቀጠል ተስማምተዋል ሲሉ አክለዋል። መልእክተኛው ይህንን ያሉት በዩናይትድ ስቴትስ አሸማጋይነት በሩሲያና በዩክሬን ልዑካን መካከል የተጀመረው የመጀመሪያ ቀን የሰላም ድርድር ምንም አይነት ጉልህ ለውጥ ሳይታይበት መጠናቀቁን ተከትሎ መሆኑን አናዶሉ ዘግቧል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቀን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሆንላችሁ።